አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናላችን ተከታዮች እንዴት ናችሁ? ሰላም ነው ወይ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ ቤቴ መጥቻለሁኝና እስከዛሬ ይሄን ሳምንት ሙሉ ያው እናቴ ታማ ስለነበረ ቪዲዮ የምሰራው ቤተሰብ ጋር ሆኜ ነበር ማለት ነው። ዛሬ ደግሞ እንደምታውን ሳዳም አለች የሳዳ የባባዋንም ማን ብርም በሌላ ሳዳ የባባዋን መህለች ማለት ነው። እንዲሁም አብዲም አለ እነ ባባም አሉ ማለት ነው። ሰብሪና ያው እየረበሸች ተይዛ ነው ያለችው እና ዛሬ ውዶችዬ ከገጠር ጥንቅሽ መጥቶልናል ማለት ነው። እየበላን እናንተንም ኢንሻአላህ ለሀገራችሁ በሰላም ያብቃችሁና ቀጣይ ዓመት ላይ ሁሉም የምትደርሱበት ለመምጣት ያሰባችሁ ያው ትደርሱበታላችሁ። ለመምጣቱም ደግሞ ገና ቀጣይ ዓመት ላይ የሆናችሁ ደግሞ ኢንሻአላህ ሐሳባችሁ አላማችሁ ተሳክቶላችሁ በሰላም ሀገራችሁ ገብታችሁ በሀገራችሁ ላይ ደስ የሚል ጊዜ የምታሳልፉ አላህ ያድርጋችሁ ማለት ነው። እንደምታው ማሻአላህ ተጭኖ ነው ጥንቅሽ በነገራችን ላይ የመጣልን በጣም ነው ደስ የሚለው እና እስኪ ሰዓዳንም እንዲሁም አብዲም አለ ያው ወደ ጥንቅሽ ብነዋል እነሱ የለም ዛሬ ከጥንቅሽ በላይ እና ታዲያ ቪዲዮስ ጥንቅሽ በልታችሁ ነው ታዲያ ሰላም የምትሏቸው? መጀመሪያ ሰላም በሏቸው። በልተን ስንጠግብ ነው። አረም አይቻልም። መጀመሪያ ሰላም በሉ። አብዲ ሰላም ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ተከበራችሁ የሮዛ ቻናል ተከታታዮች እንዴት ናችሁ? ከኛ ጋር አልሐምዱሊላህ ሁሉ ሰላም ሁሉ መልካም ነው። እንግዲህ ዛሬ ርዕሳችን እንግዲህ በጥንቅሽ ነው ማለት ነው። ማሻአላ ያው ልበላ ነበረ በቃ አብዲ ቶሎ ለመብላት ወደ እኔ ማይኩን እየሰጠኝ ነው። ሰዓዲ ሰላም ባያችሁ። ሰላም አለይኩም በይና። ሰላም አለይኩም እንዴት ናችሁ? ደህና ናችሁ ወይ? ይሄው ጥንቅሽ መተውልን ዛሬ ልንበላ ቀርበናል። እንግዲህ እናንተ ምን ብሉ? እኔ ለማውራት በቪዲዮ ፈራለሁ። ማሻአላ ቆንጆ ጥንቅሽ ነው ደግሞ ጣዕም አለው እና ኑ ብሉ። ብዙም ካሜራ ፈራለሁ። በነገራችን ላይ ሰዓዳ በጣም አንድ አበረታች ናት በጥቅሉ ማለት ነው። እውነት ለመናገር እኔ ጋር ከመጣች ስንት ወር? 3 ወር 4 ወር ስንት ወር? ጥቅምት 7 4 ወር መሰለኝ ነው 3 ወር 3 ወር ክረምት 7 ላይ መጣ ሐምሌ 7 ነው። ከዛ ዞሮ አራተኛ ወርሽ ነው ማለት ነው። ዞር ላይ አላቀው ብቻ ላቅም 4 ወር 5 ወር እንደዛ ይሆናል። 4 ወር ሶስተኛ ወሬን ገና ጨረስኩ። ገና ጨረስኩ። አራተኛ ወርሽን ይዘሻል። አራተኛ ወሬን ጀምሬያለሁ። ማሻአላ በዚህ በ4 ወር ወይም በ3 ወር ውስጥ ማሻአላ በጣም መልካም ሰው ናት ከምነግራችሁ በላይ። አንደኛ በቃ የሆነ ለመስራት እኔ ስሪ ነው በቃ ከካሜራ ለምን አሰርን ቪዲዮዎችን ለምን አሰርን ምናምን ብላ በጣም ታበረታታኛለች በዚሁ አጋጣሚ ማለት ነው። እና ውዶች ኑ ጥንቅሽ እንብላ ዛሬ። ሰዓድን እስኪ ከእንትና ጥንቅሽና ከኮምቦልቻ ጥንቅሽና ከባቦ ጥንቅሽ የትኛው ይጣፍጣል? ጥያቄ ነሽ። እኔ እንደዚህ ጥንቅሽ በልቼ አላውቅም። ከዛ ጋር ተመጣ ወላሂ የለም ወላሂ እኔ ከገባሁ ኋላ እኔ ጥንቅሽ አልበላሁ። በቆሎ ነው የበላሁ። በቆሎ ሸፈልተሻል? እኛ ጋር ጥንቅሽ ነው ያልበላሁ። ጥንቅሽ የለም ነው የለም። ግን እና ከተማ ተከራይቼ ስለነበር ያለው ያው ቢስቲማ ከተማ ባይባል ጥንቅሽ እንደዚህ በልቼ አላውቅም። ሀቂቃ ወላሂ በነገራችን ላይ የኛ ሀገር ጥንቅሽ በጣም ጣፋጭ ነው። የማሽላ ጥንቅሽ አለ። አሁን የማሽላ የሚሉት ጥንቅሽም አለ። ይሄ አሁን የማሽላ ደረቁ ነው። አሁን የማሽላ ጥንቅሽም ባለው አይደለም። የኛ በተለይ የገደራ ልጆች ወይ የኮምቦልቻ ልጆች ታውቁታላችሁ ማለት ነው። አብዲ በቃ ካሜራም ላይ በቃ ትንሽ ትግስት አላደርግ ብሏል። እስኪ አብዲ አሁን አንተ ሄዳ አላመጣም መጥቶልን ነው አይደል? እንዴት ነው ሄዶ ከመብላትና በሰው ጉልበት መጥቶ ከመብላት ማንኛው ነው የሚሻለው? ሰው ጉልበት ይጣፍጣል። ሰው ጉልበት ያመጣል በጣም ጣዕም አለው። ግን ደስ የሚለው ነገር ደግሞ ግን ማሳው ጋር በተለይ ቅንጥስ እያረኩ ማጭቅልት እያረኩ ስበላ ያስደስተኛል። እኔ ራሱ ደስ የሚለኝ እዛው ሂጄ በማሳ ላይ የምትበላው የሆነ አለ አይደል ድባቡ ራሱ ደስ እንደውም እዚህ ብዙ ትበያለሽ መጥቶልሽ። እዛ ግን ስትሄጂ በቃ ባይንሽ ራሱ ትጠግቢዋለሽ። እንደዛ ነገር መሰለኝና እዛ ስትሆን ከመብላት ይልቅ ባይንህ በእይታ ትጠግባለህ። እዚህ ጋር ሲሆን ግን በቃ ማሻአላ ያኔ ትበላለህ ማለት ነውና እንደምታውቁ ዛሬ የጥንቅሽ ቀን እንበለው የጥንቅሽ ቀን እንበለው። ያው እንደምታዋቸው ጎረምሳዎችም ያን ያክል ጥንቅሽ ፍላጎትም የላቸውም። ትንሹ ጥንቅሽ አትበላም እንዴ? ሰላም በላችሁ። እንዴት ናችሁ በላችሁ። ሰላም ዝም ብለ እኔ ይዤ ሰላም በላችሁ። ሰላም በላችሁ። ደህና ነሽ በላችሁ። እንዴት ናችሁ በላችሁ።
ዩቲዩብ ደህና ነሽ ወይ በላት። ሰላም ነሽ በላት። ዩቲዩብ እንዴት ነሽ በላት። እንዴት ነሽ በላት። አብዱራህማን ጥንቅሽ እየበላሁ ነው በላቸው። እንድሪስ ነው ጥንቅሽ እየበላሁ ነው እንድሪስ በለው። አይ እንዴት ነው ካሜራ ይፈራሉ በቃ ልጆች። ሰብሪና ብትሆን እስካሁን ድረስ ያው ትረብሻለች ብዬ አውጥቻት ነው እንጂ በጣም ነው የምትረብሸው ማለት ነው። በጣም ከምነግርሽ በላይ ትረብሻለች። እና ሁላችሁም በዚሁ አጋጣሚ ለሀገራችሁ አላህ ያብቃችሁ። ሼር አድርጉልን፣ ላይክ አድርጉልን። አብዲ መልእክት የምትለው ነገር ካለ ትላንትና እንዲሁም ይሄን ሰሞን በጣም ብዙ ጥያቄዎችና ብዙ ልጆች የሚጽፉት ኮሜንት ነበርና በሱ ዙሪያ ላይ ብዙ ነገሮችን እየሰጠው ነበር። እንደውም ይብለት አንተ ጋር ሆነን ያንም ለነሱ ሐሳብ ተሰጣቸው ብዬ ያው ስላልተመቻቸ እኔም ቤተሰብ ጋር ስለነበርኩኝ ባለመመቻቸት ጉዳይ እኔ ብቻ ነው ቪዲዮ የሰራሁት ማለት ነውና ኢንሻአላህ በሰፊው አብረን ለነሱም ሻል ሌላ ሐሳብ ለመስጠት እንሞክራለን ማለት ነው። ምክንያቱም ሳዲ ምን አለ መሰለሽ አብዛኛዎቹ ልጅ ኮሜንት የሚጽፉት እውነቴን ነው። ትላንትና ቪዲዮ ሰርቼበታለሁ ማሻአላህ ወዳው ነው ቶሎ ነው እይታው ራሱ የጨመረው። ብዙ ልጆች በጣም እየተጎዱና ትዳር ላይ ሆነው እዛ ሆነው ማለት ነው አይን ያክል ብር ልኬ ባሌ እንደዚህ ካልሆነ ይሄ ብር አይሰራም 300 ሺህ ልኬለት ከ300 በላይ 500 አንድ ነጥብ ካልሆነ ይሄ ብር አይሰራም እያለኝ ነው እና እንዳትመጭም እያለኝ ነው የሚሉ ልጆች አሉ። በጣም ተሰምቶ ለነሱ 2 ቀን ቪዲዮ ሰርቻለሁና ኢንሻአላህ በሰፊው ዙሮ የሆነ ለአንቺም ካልሽ አንፃር ለምሳሌ አሁን አንቺ ባልሽ እዛ ነው አንቺ ነሽ እዚህ ሆነሽ የልጆቹን እያሳደግሻለሽና በዛም ዙሪያ ላይ ስላለው ነገር በሰፊው አብራርተን እንመጣለን ብዬ አስባለሁ። ምን ታያለሽ? እኔ ሊበሏቸው ነው የኢትዮጵያ ወንዶች ወላሂ ሊበሏቸው ነው እና ለቀይና ለጫት የሚባል ነገር አለ ብለ ኮሜንት በነገራችን ላይ አንድ ኮሜንት አለ እንዳይሰርቡኝ እንጂ መሳደብ ይሄ ያለ ነው። በጣም እነዚህ ልጆች ከምነክሽ በላይ በጣም ያሳዝናሉ። እኔ ትናንትና ቪዲዮ ሰርቼበታለሁ ለምሳሌሽ 300 ሺህ ልክ ያለች ይሄ 500 ሺህ ካልሆነ ማን ነው 500 ሺህ ካልሆነ ይሄ አይሰራም አለኛለች። አንዷ ደግሞ 500 ሺህ ልክ የሆነ ልብስ ቤት ቡቲክም የሆነ ብቻ ብሩ በሚችለው ክፈት አልኩት አለች። ከዛ አይ ይሄ አይከፍትም 1 ሚሊዮን ካልሆነ ብሎ አለኛለችና ለመምጣትም እንዳልመጣ እዛው ስሪ ነው የሚለኛለች። በጣም የሚያሳዝን ነው እውነት። ይሄን ኮሜንት ብታነቢው ራሱ በጣም የሚያሳዝን ነው ከምነግርሽ በላይ። እኔ ቤተሰቦች ራሱ እዛ ቪዲዮ ሰራ ስለቂያውት የለ ያንን ኮሜንታቸው በጣም ነው ወንድሞች ራሱ ማለት ነው እና በወንድም ዙሪያ ላይ ራሱ እንደዚህ ምን ትይናለሽ ምናምን ያሉ ልጆች አሉ። ከሁላችንም ተሞክሮ ሌላ ቪዲዮ እንመጣለን ብዬ አስባለሁ። ምክንያቱም ወንድሞቻቸው ብዙ ነገሮች ኪሳራ የሚዶሏቸው ልጆች አሉ። በዛ ዙሪያ እህቴ ምን ታያለሽ? እኛ ያለንበትም ስለሆነ ለነሱ ትምህርት ይሆናል። በሰፊው ኢንሻአላህ እንሰጣቸዋለን። ባላችሁ አቅም ግን እስካላችሁ ታይም እውነቴን ነው የምላችሁ ለራሳችሁ ነው መጀመሪያ ብር አትላኩ እውነቴን ነው ወላሂ አሁን ምን ያሳበጠኝ አይ ነው በነገራችን ላይ አሁን እንጂ በሱ ያደም መጀመሪያ በሱ ጋር ውስጥ ዲያ በሱ ብር አትላኩ ነው እንዴ አትላኩ ማለት በራስሽም ላይ መፍረድ ያለ በንስ ላይ ቢሆን ማለት አለ። ምን አለ መሰለህ ሀብት አይደለም ያልገባ ነገር አለ። እሺ መጀመሪያ አርግጠኝ አንድ ሰው ሚስቱን ሲልክ መቼም ተክንዶ አውጥቶ ተቅፎ አውጥቶ ሲልካት ለመቀየር ቢኖረውም ባይኖረውም ቢኖረው ኑሮ እቺ ሚስቱን አይልክም ስለሌለው ለመቀየር ነው የተሻለ ህይወት ይኖርናል ብሎ ነው የሄደችው። እንደዛ ሆኖ ደግሞ እሱ ያንን ነገር አሳሰቡን ቀይሮ ሌላ ሐሳብ የሚያስብ ከሆነ ይሄ ስህተት ነው ማለት ደግሞ በተለይ ደግሞ ወንድ ልጅ ብር ልከሽለት ይሄንን ስራ አይሰራም በቀላል 100 ሺህ አሁን ቢያንስ 100 ሺህ ብር ሰተሽው ስራ ይሄ 100 ሺህ ብር አይሰራም ብሎ የሚል ከሆነ በትንሹ አልሰራ በብዙ ማይሰራ ይሄን እኮ ለሚያደርጉ ነው። ይሄን ማለት ያደርጉ በራሴ ማለት ነው። ምን አለች መሰለሽ እህቴ ወላሂ አንቺን አይቻለች የአብዲን የወንድሜን ሱቅ ኢንተርቪው ያልኩት ስለቀቅ ነበር። መጀመሪያ ሲጀመር ያ ሱቅ በ65 ሺህ በ70 ሺህ ነበርና ያን ቪዲዮ ያንቺን የለቀሽውን አይቼ ባሌን ስራ ብዬ 300 ሺህ ላኩለት አለች። 300 ሺህ ብር ልኬለት አይ 500 ሺህ ካልሆነ ይሄ አይሰራም አለኛለች። አስበሽው ከዛ እኔ በጣም ከምነግራችሁ በላይ በጣም እኔ እንጃ ኮሜንት ብታነቡ እንዴ ራሳችሁ ሂሌና ያለው ሰው ያንን ሲያስብ በቃ እዚህ ከምትኖር አንፃር በቀላል ነገር ይሰራል። እንኳን ሰው ልጅ 300 ሺህ ቀርቶ አይደለም
በ100 ሺህ ብር አሁን ይሄ ልጅ አሁን አንዳንድ ነገሮችን ቢጨምር ፍሪጅ የሚገርምሽ ነገር አጠራቅሞ ነው የገዛው። ፍሪጅ እቁብ ገብቶ ነው አልኩሽ። ልክ በአመቱ ፍሪጅ ገዛ እቁብ ገብቶ። አሁን ፍሪጅ ውስጥ የሚገቡ ነገሮችን እያመጣ ያስገባል ማለት ነው። ብዙ ነገሮች ለውጥ ላይ ነውና አንዳንድ ጊዜ የመስራት ፍላጎታችን ካሉ በትንሽ ነገር ይሰራል። እንደዚህ የሚሏችሁ ወንዶች ካሉ በጥቅሉ አትላኩ፣ ወደ ሀገራችሁ ለራሳችሁ እዚህ መጣችሁ ህይወታችሁን አስተካክሉ መሄድ። አንዲቷ ደግሞ ምን አለ እንዳመጭ ነው የሚለኝ። እኔ 2 አመት ህጻን ትቼ ነው ሄድኩት አለች። ከዛ እንዳትመጭ ነው የሚለኝ 500 ሺህ ልኬ ልላክልና ልብስ ቤት ስራ ስለው ወይም የከፈተውን ማለት የሚሰራውን ስራ ስለው አይ 1 ሚሊዮን ካልሆነ አይሰራም አለኝ አለች። እንደነዚህ አይነቶችን ወንዶች ነው እና እኔ ብዙ ሴቶች አይቻለሁ፣ ግን ብራቸውን ቆጥባቸው ያዙ እና አላህ ይርዳቸው ነው የምለው። ሌላ ምለው የለኝም። ምክንያቱም ብዙ ወንዶች እያየሁ ነው እኛ ሀገር ላይ ማለት ነው። ታዲያ በዚህ በኮሜንት ዘልቀው ወንዶቹ እንዳይሰርቡ ያደራ። አይ ማለት እነሱን አይወክልም፣ ወንዶቹ ታዲያ እነሱን አይወክልም። መልካም አሁን ብዙዎቹ ማሻአላ እንደውም እኮ በሰብሪና የተነሳ ነው ብዙ ጊዜ ቪዲዮ እንትን ስል ማሻአላ አንቺ በአንድ ልጅ እንታያለሽ ሚስቶቻቸውን አመስግነው ራሳቸው እየሰሩ ሚስቶቻቸውን ታስቀምጠው ልክ እንዳንቺ ማለት ነው ልጆቿን እያሳደገች የኔ ሚስት 2 ልጅ ይዛ ነው እንደዚህ አይነቶች መልካም ወንዶች አሉ በነገራችን ላይ ቀጥ አድርገው ኑሯቸውን ከነሱ ሚስቶቻቸውን ከሚሰደዱ ልክ ራሳቸው ተሰደው ልጆቻቸውን የሚያሳድጉ አሉ። አሁን የሚባል ጥሩ ነው ታዲያ ይሆናል ያስረዝመው ታዲያም ቀንስ ወይ ስጠው ብያለሁ። ምርጥ ሰው ነው ያስተልሽ ማሻአላ። እንዲህ ነው በቃ የምታመሰግነው ባሏን ታመሰግናለች። ባሏ ስለሆነ እሱ እዛ ስለሆነ ልትሉ ትችላላችሁ፣ ግን ይለያያል። ቢያንስ እሷም አሁን ይሄንን ነገር ልትለው ካላችሁ በደግነቱ ነው ባደረጉት ነው። ሴትም ልጅ ደግሞ በዛው ልክ በማድረጋችሁ በጣም ከምንም በላይ ተመስጋኝ ናችሁ። በተለይ ማለት ነው። ነገር ግን ደግሞ እንደዚህ አይነት ጉዳይ ላይ ስትገቡ አንዲ ሁሉ ጊዜ እዛው ቦታ የምትገኝ ከሆነ አስቸጋሪ ነው። ያረፊት እየገረፋችሁ ከአንዱ ቤት አንዱ ስታጠሉ እግራችሁ እስቲያብጥ ድረስ የምትለፉት ለመቀየር ነው። እንደዛ ሆናችሁ እዚህ ሰው ከሌላችሁ ትርጉም የለውም። ከመስራታችሁ ግን እዚህ ሰው ያስፈልጋችኋል። አላማ የሚያስይዝ ትልቅ ነገር ለማድረስ እዛ ያለ ሰው ያስፈልጋል ማለት ነው። እና ወዶችዬ ኢንሻአላህ በወንድም ዙሪያ ላይ ላላችሁት ደግሞ ብዙ ኮሜንቶች እኔ ወንድም ያክስሮኝ ይሄው ዱባይ ላኩት እንደዚህ ሆኜ ምናምን በዚህ ዙሪያ ላይ ደግሞ ስር የለላላችሁኝ ኢንሻአላህ ከሰዓዳም ከአብዲም ጋር በአንድ ላይ ሆነን ሐሳብ እንሰጥበታለን። ምክንያቱም ሰዓዳም ያሳለፈችው ላይፍ ስለነበረ ማለት ነው የኖረችው ቢሆን አንዳንዴ ይርዱ እንጂ እኔ ስላየሁት ነው በወንድሞቼ ያችናት አልተባልኩም። ከዛ ስመጣ እና በእናትና በአባቴ የምትከለክ ምርጥ ሰው አግኝቻለሁ። ምርጥ ማሻአላ ትልቁ ነገር በነገራችን ላይ ባል በቃ እንዲህ የሚመሰገን ወላሂ ሴትም ትሆን በቃ በባሏ የምትመሰገን ሴት ወላሂ በጣም እንዴት አላመሰግንም ቀላል አመሰግን ሰዓዳት እናገር ማመስገን እና ሰላተ ተዛዘናላችሁ ግን ግልጽ ለግልጽ አታወሩምና ነው እንጂ አንቺም ለለሽበት ያዝነልሻል። ያኔ እንደዚህ እንትን እኮ ነው ለምሳሌሽ አይመስልም ገባሽ? አሁን እሱም ቢያዝንልኝ አቀህ ነው ምናምን እላለሁ እኔም እንደዛ ስለው አቀሽ ነው ምናምን ይላል ያን እንትን ነው እንጂ እውነት እንዳልሽው ያኔ እንደዚህ ስትነግሪው አላ አይደለ ታውቂያለሽ እኮ ያሰው እንደሚያዝንልሽ ታውቂያለሽ። አሁን እኔ አብዲ ያይና ፊቴን የሆነ እንትን ካልኩኝ ምን ሆነሽ ነው ምናምን ይላል አቀህ ነው አንተ እንደዚህ ሆነ ምናሽ ምናምን እለዋለሁኝና እንዴት እንድትኛለሽ ይላል ገባሽ? እኔም ለማናደድ ነው እሱም አታዝንልኝም የሚለኝ አቆ ይመስለኛል እንደዛ ስለሚሆን ነውና ያው መመሰጋገን ደግሞ ሰው ልጅ በሰራው ልክ በርግጥ የሆነ ነገር ጥፋት ቢኖርበት በመልካምነቱ ያንን ሰው ጥሩ ጎኑን ብቻ እንትን ብለሽ ደግፈሽ መጥፎ ጎኑን ስላለበት እንትን ልትዩ አትችይም። በተለይ የአካልሽ ክፋይ የሆነ ባልሽ የሆነ ይሄ ነገር እንትን ከባድ ነው ማለት እንዲህ ነው እያልሽ ለማውራት ማለት ነውና ያው በርግጥ ጥፋት ሊኖር ይችላል። ጥፋትም ቢኖር በብዙ ነገሮች በትዳራችሁ ደግሞ መልካም ሰው ከሆነ ያንን ባንድ እንትን መከድ የለበትም ነው የምለው። ያው ወንድም ቢሆኑ እንደዛው እናጠፋለሁ እንዴ እኔ አላልኩም። አሁን እኮ አንተ ነህ ያልከው ለሚስቴ ጥሩ ባል ነው እኮ እኔ አሁን እንደዚህ ነህ አላልኩም። ማሻአላ ጥሩ ባል ነህ
ያው ሁለተኛ ግን መንገድ ሄዳለሁ ብለን እንዳታነሳ ይሄን ነው የምለው። ወደ መንገድ ወደ ሳውዲ የሚሆን ነው እናንተን ዙሩ እንትን የሚለው ያስማማናል። ማየነው እንኳን መጣና ነው አራት ተመላለስ ግን ያው ርዝቅ አላለውም። በቃ እውነት ለመናገር ተመልካቾች ራሱ ማለት ነው ለምን ሄደ ነው የሚሉኝ። ወላሂ ነው የምልህ ለምን ይሄዳል ለምን ሄደ ባልሽ ማሻአላ ቤት አላችሁ ለምን ሰርታችሁ አትኖሩም? አዎ ቆንጆ ቤት አላችሁ ማሻአላ ለምን ሄደ ይሻላል። አሁን አብዛኛው ሰው ለምሳሌ ቤት ቢኖር ምን ያደርጋል ይሉሻል። ቤት ብዙ ገመና ይሸፍናል። ገባሻ? ኖረሽም አልኖረሽም ቤት ከሆነ ትክክል። ለምን ቆሎ በልተሽ ለምን አታድሪ? አዎ እኔም እንደዛ ነው የምለው። በመሄዱ ያው ተቃውሞ አለኝ። አሁንም ኢንሻአላህ ወደፊት ቢሆን ርዝቃችንን እዚህ አላህ ያደርግልናል። በአገራችን አንቺ ለታያቸው እንትኑ ቤተሰቦችሽ መኪናና እንደዛ እንችላለን። ትክክል። አዎ ትርፉ ነገር አለን ማለት ያው ለጊዜው አሁን እንትን ላይ አልሐምዱሊላህ ለኑሯችን ደስተኛ ነን። ሰው ልጅ ትልቁ ነገር ደግሞ ሳድ ጤና ነው። እውነት ለመናገር ጤና ነው። ጤና ካለ ሁሉም ነገር አለ። በጤና ወይም ደግሞ ሰው እኮ ስንት ንብረት አከማችተው ልጅ እምቢ ብሏቸው በጤና ጉድለት ብዙ ነገሮችን በብዙ ነገር ምክንያት እንትን የሚሆኑ አሉና ቴንሽን የሚሆኑ አሉ፣ ከሁሉም ነገር ውጭ የሚሆኑ አሉ። እና ጤና ከሆነ የሰው ልጅ ነገ ጧት የሚያገኘው ነው። ገንዘብም ይሁን ምንም የሚገኝ ነገር ነው። አዎ ስለዚህ ገንዘብ ኑሮን ጤና ከሌለም ምንም ትርጉም የለውም። ኢንሻአላህ ርዝቃችንን በአገራችን ላይ ያርገው። ሁላችሁንም በስደት ያላችሁ ርዝቃችሁን በአገራችሁ ላይ አላህ ያድርገው። በሌላ ቪዲዮ እንገናኛለን። ስለሽ ብራቸውን በአግባቡ እንዲይዙ ይሄንንማ ምን አለ መሰለሽ በሰፊ ቪዲዮ መጣለው እንደው ትንሽ የተወሰነ እንደው እኔ ስላየው ለወንድሜ ለእህት የሚባል ተወንድም ደግሞ ትንሽ ይሻላል ብቻ ሳይሆን እህት ማለት ነው። ትንሽ ይራራልሻል። በአግባቡ መጠቀም አለባችሁ። ቢያንስ ወንድም ስለሆነ ብቻ አይደለም፣ ባል ስለሆነ ብቻ አይደለም። ቢያንስ ባልም ለብቻው አለው፣ ወንድምም ለብቻው አለው። ዙሮ ቤተሰብም የብቻው ነገር አለ። አዎ ራሱ ሁሉ ቦታ አለው። ብቻ ነው ባል እንዳለ ማለት ሳይሆን ቤተሰቦችስ በእርግጥ ለቤተሰብ ያደረጋችሁትን ነገር ላይቆጫችሁ ይችላል። ቤተሰብ ስለሆነ ባል ያው እንደ ባልነቱ ሆኖ ሊቆጫቸው ይችላል። ያን ነገር ደግሞ እኩል ማራመድ ያለበት ነው እንደ ራሴ የማስበው። በጥቅሉ ምን አለ መሰለህ ሴት ልጅ ወላሂ ተጎጅ ስለሆነ ማለት ነው አድርገን ከመጸጸት የሆነ የራሳችንን መስመር እያስያዝን ብናጠፋ ምንም አይመስልሽ። ስለምንሆነው ደግሞ አሁን እኔ ኢትዮጵያ የገባ አሁን ያየው በቤተሰብ እኔ እናትና አባት የለኝም ሞተዋል ግን በወንድም በተለይ በወንድሜ ስላየሁት ነው ሁሉም ነገር። ያችን አልተባልኩም ብሬንም ሁሉንም ነገር እዚህ መጥቼ ራሱ እንትን እያልኩ ያችን አልተባልኩም። በጥቅሉ ገንዘባቸውን ያዝባቸው። ኢንሻአላህ በሰፊው በዚህ ዙሪያ እናወራበታለን። የዛሬው ያሳለፈች ናት። ሁሉም ቢሆን የራሱ ህይወት አለው። በነገራችን ላይ የራስሽ የሆነ ነገር አለና ብቻ በጥቅሉ የአብዛኛዎቹ ስደት ላይ ያለ ሴት ልጅ ተጎጅ ናት። ኢንሻአላህ ሰፋ ባለ ቪዲዮ ደግሞ እንመጣለን። ዛሬ ጥንቅሽን አስመልክቶ ነበረ። ያው እንደምታዩት በቃ ዛሬ ቪዲዮ ምን ነው ጥንቅሽ አይደል? ወሬውስ በነገራችን ላይ በቀላል እንትን እኮ የሆነ ለሰው ጥሩ ነገር የምትናገሩ ነገር አሁን በጥንቅሽ አስመልክቶ ነው በጣም ወላሂ ያወራል እንጂ ይሄ መሸከም ነው ያቃተው። አይዞሽ ጥንቅሽ ከበላሽበት አንተውሽ። አዎ ይሄማ እንግዲህ እንዲያውም ቀነስ አድርጎልኛል እንግዲህ ያመጡት ሰዎች በረካ ይሁኑ። አዎ መሬቱም ያፍራ ይለምልም። ኢንሻአላህ ቀጣይ አመት ላይ ደግሞ የተሻለ ነገር ይዞ ምን ይበላል እኛ እናመጣለን እንጂ ቀጣይ ላይ በቃ ኮንትራት እንያዝ እንዴ እንይዛለን። የፈም አሁን እናዛ እንግዲህ ገዝተን እንዘልቀዋለን። ገዝተን አንዘልቀውም። ታርሚያለሽ ሳዳ በቃ አብዲ ትዘራልናል። በምንድነው በማሽን ነው በሲኖ ምንድን ነበር የሚያርሰው? በመስኖ አይደለም በትራክተር ነው። ትራክተር ስሙን ራሱ አላውቀውም። በትራክተር በቃ እኛ እናርማለን። አዎ ኢንሻአላህ እንግዲህ እናንተንም ደህና አለ ያርጋችሁ፣ ደህና ሆኖ ለሀገራችሁ አለ ያብቃችሁ። እነዚህ ደስ የሚል በአረንጓዴ መሰለ የሚያምር ከኮምቦልቻ ገደራ ሜዳ የመጣ ጥንቅሽ ነው። በምታመልኩ ይሄን ይመስላል የዛሬው አመሻሻችን። ውዶቼ ሁላችሁም ሼር ላይክ አድርጉ። በሌላ ቪዲዮ እንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።